የጌታና ስጋና ደም የዘላለም ሕይወት አያሰጥም እያለ እየተቃወመ ያለው ከእኔ ጋር ሳይሆን እየተቃወመ ያለው ከክርስቶስ ጋር ነው። በደንብ አድርጋችሁ አስተውሉ። እዚች ጋር የክርስቶስ መጽሐፍ ቅዱስን የማታነቡ ፕሮቴስታንቶች ይህ የእግዚአብሔር ቃል ስለሆነ ወደ እግዚአብሔር ቃል እንድትመለሱ ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት አለ። እሺ ምስጋናንና ክብርንም የማይጠፋንም የዘላለም ሕይወት ይሰጣቸዋል። አንድ ክርስቲያን ምን ማድረግ አለበት? በጌታ ማመን ብቻ አይደለም። ጌታን የግል አዳኝ አድርጎ እነሱ እንደሚሉት ወደ ላይ ከፍ አድርጎ ጌታን የግል አዳኝ አድርጌ ተቀብያለሁ እኔ መንግስተ ሰማያት ነኝ ያለሁት የሚል ይህ የሰው የፈጠረው ማርቲን ሉተር የፈጠረው ፍልስፍና 1516 ላይ የተፈጠረ ፍልስፍና ነው። ለምን? የጌታ ትምህርት ያ ስላልሆነ ሐዋርያቶቹ የሚናገሩት ያ ስለሆነ ሐዋርያው ቅዱስ ጳውሎስ ምን አለ? በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋን የዘላለም ሕይወት ይሰጣቸዋል ካለ አሜን ብለን ምን መቀበል ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በበጎ ስራ በመጽናት በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። አንዴ አንተም ከደቂቃ በላይ ሄዳል፣ እኔም አንዴ ላውራ አልጨረስኩም። አንዴ ኖ አይ እኔ ላይ አትግባ። እሱ ሰዓት አልቆ እኔም ዝም ብዬ ነው ያዳመጥኩት። ቤኪ ለምን ትረበሻለህ? አንዴ አልጨረስኩም። የእግዚአብሔር ቃል ነው የሚወራው። የእግዚአብሔር ቃል ክብር ይኖረው። ሰማይ የኔ ወንድም ሶስት ደቂቃ ስጠው አለ አዳምጥ። ቤኪ አንድ ደቂቃ ልስጠው። አንድ ደቂቃ እሺ፣ አንድ ቀስን ችግር የለውም። እኔ እያወራ ያለሁት ስለ እግዚአብሔር ቃል እየጠቀስኩኝ እያወራው ስለ ገርላት ላይ ሄዳሉ። ወንድማችን ገርላት ማለት ተአምራት፣ ቅዱሳኖች ያመኑትን እግዚአብሔር የከፈለላቸው ምን መስዋዕትነት ወይም ደግሞ ያ የእግዚአብሔር ቃል የሆነው ምን የሆነው ተአምራት የተደረገላቸው ለአመኑ ክርስቲያኖች የተደረገ ነገር ነው። ይህና የነገረ ክርስቶስ ወይም ደግሞ ክርስቶስ የከፈለልን ቤዛ የሆነን ነው እያወሩ ያሉት። ክርስቶስ የሰው ልጆችን የዘላለም ሕይወት የሰጠውን ነገር ነው የእግዚአብሔርን ቃል ጠቅሼ እያወሩ። እሺ ምን አለ? ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ብሎ ሲናገር ይህንን እየተናገረው ሐዋርያው ቅዱስ ጳውሎስ ለዳኑ ለአመኑ ክርስቲያኖች ነው። በደንብ አድርጋችሁ አስተውሉ። ምንድነው የሚፈጽሙት? ክርስቶስ ኦልሬዲ አምነው ተቀብለዋል። ክርስቶስን ወደ መምሰል ደረጃ ካላደጉ ምን ይሆናሉ ብለን ደግሞ ስናይ አንደኛ ወንድምነት ትልቁ ላይ ማነው? ሰዓቱን አስተካክልኝ። እሺ እሺ፣ ቴንኪው ተባረኩ። እኔ ሪባትል ስለሆነ ቅድም እሱ የተናገረውን ነው ማፈርሰው። እንደሱ ሜዳውን ዝም ብዬ አልሮጥም። እንትን ሚዳቋና ድኩላ እንደሚያባርር ሰው ዝም ብዬ ሜዳውን አልሮጥም። ሪባትል ነው። ቅድም እሱ የተናገረው ላይ እዚህ ስለጻፍኩት እያንዳንዱ ላይ እናገርበታለሁ። እሺ እሱ ምን አለ? ቅድም ገና ከመጀመሪያው ሲጀምር የሰው ልጅ እንዴት ይድናል ብሎ ካለ በኋላ በሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17 ላይ ያለውን እግዚአብሔርን ቃል ጠቀሰና ያለ ሰባኪ እንዴት ይሰማሉ ብሎ አለ። ጥሩ የእግዚአብሔር ቃል ይላል። ልክ ነው። እኛ ወንጌላውያን አማኞች የምንሰብከውም ቅዱሱም ቃል የሚያዘን የወንጌል ስብከት እንዲሰበክ ነውና ይሄ መጥቀሱ ጥሩ ነው፣ መጥቀሱ ማለት ነው። ግን ይሄ አሁን መስማትም በእግዚአብሔር ቃል ነው ብሎ የሚለውን ግን አያምንም። በኋላ ጥያቄ ላይ መድኃኒዓለም ያገናኘን። ቴንኪው አያምንም ወንድማችን ማለት ነው። ውሸቱን ነው እሱም ይሁን ሌሎቹ በሙሉ ውሸታቸውን ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ የሚለው የእግዚአብሔር ቃል እውነት ነው። ግን እሱ ራሱ ተግባራዊ አላደረገውም። እሱ ብቻ ሳይሆን አብዛኞቹም እንዳልኳችሁ በሚሊዮን የሚቆጠረው ህዝብ ይህን ተግባራዊ አላደረገውም። ለምን ብላችሁ ብትሉ የኦርቶዶክስ ክርስትና የሚጀምረው ከውሃ ውስጥ መግባት እንጂ ቃል እግዚአብሔርን ሰምቶ በማመን አይደለም። እንደምታውቁት ሁላችን ከዛ ስለወጣን ሰው ይወለዳል። ወንድ ከሆነ በ40 ቀኑ ውሃ ውስጥ ይጨምሩታል። በ40 ቀኑ ማለት ነው። ከዛ ክር አንገቱ ላይ ይታሰርለታል። ክርስቲያንህ ብለው ይልኩታል ማለት ነው። ኦኬ፣ ይሄ ነው። በዚህ መንገድ ነው የሚሄድ። ሴት ከሆነች በ80 ቀኗ ወስደው ውሃ ውስጥ ይረጯታል። ከዛ ክር አንገቷ ላይ ያስረው ወስበ ጥምቀቷ ወለተ ሥላሴ ብለው ያስሯታል፣ ይለቋታል። አለቅ።
ድናለች እቺ ሴት አልዳነችም። ድኗል ይሄ ሰው አልዳነም። እምነት ከመስማት ነው ብሎ የሚለውን የእግዚአብሔርን ቃል ሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ የጠቀሰውን እሱን በእሱ መሰረት ቃል እግዚአብሔርን ሰምቶ ነው ይሄ አጥማቂውም ተጠማቂውም ቃል እግዚአብሔር ተሰብኮላቸው ቃል እግዚአብሔርን ሰምተው አምነው አይደለም የዳኑት። ስለዚህ የሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ ደጋግሞ የተናገረው የአምላካችን የእግዚአብሔር ቃል ነው። ወንደርፉል የሆነ እግዚአብሔር ቃል ነው። በጣም የምንወደ እግዚአብሔር ቃል ነው። ልክ ነው። የክርስትናውን መሰረቱ የእምነትን መሰረቱ እዛ ላይ ነው መሆን ያለበት። ሰው ለመዳን ማመን አለበት። ለማመን መስማት አለበት። ምን ቃል እግዚአብሔርን ማን ይነግረዋል? የተላኩ ሰባኪዎች ይነግሩታል። ቃል እግዚአብሔርን እንዲሰብኩ ማለት ነው። የምስራቹን ቃል የማዳኑን ቃል። ይሄን ታዲያ የምናደርገው ማንን? እኛ የወንጌላውያን አማኞች ነን። አንድ ሃይማኖት ካቶሊክ በል ኦርቶዶክስ፣ በዓለም ዙሪያ ክርስትና ተብሎ የሚጠሩት አንዳቸውም ይህንን አያረጉም። አንዳቸውም በመዋለድ እንጂ የበዙት በወንጌል ሰበካ አልበዙም። ካቶሊክም ኦርቶዶክስም በሏቸው፣ ምስራቃውያንም ምዕራባውያን የሚባሉት በስብከት ወንጌል አይደለም የተባዙት። ወንጌል ሰበካ እነሱ ጋር ነውር ነው። ከሆነም እዛው ነው ወንጌል ሰበካ ብለው ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በዛቲ ዕለት አይረፈ እንትና ምናምን ነገር ብለው የሆነ ሰውዬ ይጠራሉ። በቃ አለቀ። ለዓመቷ እንኳን አደረሰ፣ ለወሩ እንኳን አደረሰ። እንግዲህ የዕለት ዕለት የዓመት ይበለን ብለው ይለያያሉ። አለቀ። ይሄ ነው የወንጌል ስብከት። የለም ቤት ውስጥ ነበርን ብራዘርዬ፣ ለቀባሪ ማርዳት ያህል ነው። እዚህ መጥተህ የወንጌል ስብከት ብለህ የምትለው ማለት ነው። ሮሜ 10:17 እዚህ እኛ ጋር የጠቀስከው ከጴንጤ ሰምተህ እንጂ ይሄንን መጽሐፍ ቅዱስ መሰረትን ይዛ ኦርቶዶክስ ለህዝቧ ስብከተ ወንጌልን ሰብካ ሰው ቃል እግዚአብሔርን ሰምቶም አምኖ አልዳንም። አንተም እንደዛ አልዳንክም። ጥያቄው ላይ ያገናኘን በዮሐንስ 3:16 ላይ ያለውንም የእግዚአብሔርን ቃል ጠቀሰ። እጅግ የምንወደው የእግዚአብሔር ቃል አይናችንን የከፈተ የእግዚአብሔር ልጅ ያሳየን የእምነት ቃል ማለት ነው። በዛም ላይ ሰው እንዴት ነው የሚድነው ብሎ ካለ በኋላ እንዴት መዳን ይቻላል አለ። በእምነት ነው አለ። ጥሩ እኮ ነው፣ ልክ ነው። ግን ይህንን ብሎ የሚለውን እሱ የለበትም። መልሱልኝ፣ በመድኃኒዓለም እንዳይወጣ። እሺ መልሱልኝ፣ እኔ እቀጥላለሁ። ሰው እንዴት ነው የሚድነው አለ። በእምነት ነው አለ። ልክ ነው እኮ በእምነት ነው። ታዲያ ግን ጴንጤዎች በእምነት እያሉ ህዝብ ያስታሉ ይሉናል። መጽሐፉ ሲነበብ ግን በእምነት ነው። መዳን በምንድን ነው? በእምነት ነው። በእግዚአብሔር ልጅ ላይ ባለህ እምነት ነው የምትድነው። የእግዚአብሔር ልጅ ካላመንክ ትጠፋለህ፣ ካመንክ ትድናለህ። ፒሪየድ። የተዘጋ ማህተም ማለት ነው። የእግዚአብሔር ልጅ ካመንክ ትድናለህ፣ ካላመንክ ትጠፋለህ። መጽሐፍ ቅዱስ ይህን ነው የሚናገረው። ለዚህ ነው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ ብሎ መጽሐፍ ቅዱስ የተናገረው ማለት ነው። ሰዎች አታስወጡኝ እባካችሁ፣ አትፍሩ። ማንም አያስወጣም። ሜት አድርግ። ማንም አያስወጣም። አንተው ራስህ ነው የምትወጣው። አይ እያስወጣችሁኝ። ሹሽ ማንም አያስወጣም። ብራዘር አንዴ ላውራ። ውይይት አይደለ እኔ ነው ደቂቃ። ኦኬ እኔ ነኝ እያወራሁት ያለው። ሜት አድርግ። እያስወጣችሁኝ ሚዩት አድርግ። ማንም አላስወጣም። ደቂቃውን ሚዩት አድርግ። አንተ ምን ተፈርቶ ትወጣለህ? ማን ያስወጣል? ራስህ ነው የምትወጣው። ስትወጣ ራስህ ትገባለህ ማለት መልሰህ። እሺ ሞዴሬተርን አንሳ እባክህ። ሞዴሬተርን ሚዩት አድርግ። ኦኬ ሚዩት አድርግ። ይገባኛል። አሁን ወደ ጥያቄ ልንገባ ስለሆነ ሰማይ ምድሩ ዞሮብህ ሊሆን ይችላል። ሚዩት አድርግ። ማንም አያስወጣ የለም፣ አያስወጣም። ለምን እናስወጣለን? ለምን እናስገባለን? ዲቤት እኮ ነው። ዲቤት ብለህ ራስህ ጠርተህ ጀምረሃል። አሁን ደቂቃዬን እኔ ሪባትል ጊዜ ልጠቀምበት። ቴንኪው። ስለዚህ በዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብሎ የሚለው መዳን በምንድን ነው? በእምነት ነው አለ። እዚህ ጋር ልክ ነው እኮ አሁን ይህን ትክክል ብሏል። ግን ይህንን ቃሉ ያለው ትክክል የሆነውን እሱ ግን ትክክል አይደለም። ይሄ ልጅም ይሁን ሌሎቹ አልዳኑም፣ ገና መዳንን አላገኙም። ኦርቶዶክሳውያን የዘላለም ሕይወት የላቸውም። እንዲኖራቸው ግን ወንጌል እንሰብካለን። ካቶሊካውያን የዘላለም ሕይወት የላቸውም። እንዲኖራቸው ግን ወንጌል እንሰብካለን። ጆቫ ዊትነስ፣ ኦንሊ ጂሰስ፣ ሙስሊም፣ አይሁዳውያን በማንም የዘላለም ሕይወት የላቸውም፣ ሊያገኙም አይችሉም። ኢየሱስን እናምናለን ብለው ይላሉ እንጂ ያመኑት ኢየሱስ የዘላለም ሕይወት እንደሚሰጣቸው እንኳን እርግጠኛ አይደለም። በኋላ ጥያቄ ላይ ስጠይቅ ተሰሙታላችሁ፣ የሚመልሰው ማለት ነው አባቶቹ ያስተማሩትን። እሺ እናምናለን እኛ ሰው በኢየሱስ ክርስቶስ ሲያምን ይድናል ብለን እናምናለን አለ። ጥሩ ልክ ነው። ቤተክርስቲያኒቱ እኮ እንደዛ ትላለች። ይህንንማ በቅዳሴ ላይ ዘየአምን በወልድ ቦ ሕይወት ዘላለም ብላ ትላለች። ይህንን ብላ የምትለዋ ቤተክርስቲያን ይህንን የሚያዜመው ቄስ ግን ራሱ በኢየሱስ ክርስቶስ አምኖ የዳነ አይደለም። ይህንን የሚያዜመው ዲያቆን በኢየሱስ ክርስቶስ አምኖ የዳነ አይደለም። መዳኑንም አይመሰክርም፣ እርግጠኛም አይደለም። እርግጠኛ ሊያደርገውም የሚችልም መንፈስ የለውም፣ ውስጡ አልተቀበለም። በእግዚአብሔር መንፈስ ቅዱስ እርግጠኛ አልሆነም።
አባት ብሎ የሚጮህበት የልጁ መንፈስ በውስጡ ስለሌለ የዘላለም ሕይወት እንዳለው እርግጠኛ አይደለም። ቄሱም ጳጳሱም ማንም ከላይ ጀምረህ ከፓትርያርኩ ጀምረህ እስከ ተራው ምእመን ድረስ በተባለው ላይ የላቸውም የዘላለም ሕይወት። ግን በየመጽሐፉ ላይ ከወንጌል ወስደው ከመልእክታቱ ላይ ወስደው ዘያምን በወልድ በሕይወት ዘላለም ይላሉ። እና በወልድ የሚያምን የዘላለም ሕይወት አለው እያለ ነው ማለት ነው። በቃ አለቀ። 4 ነጥብ እኮ ዘጋው ታዲያ። ስለዚህ ሰው ለዘላለም ሕይወት ኢየሱስ ነው ማመን ያለበት ማለት ነው። ተራራ ውጣ፣ ሸለቆ ውረድ፣ በድንጋይ ውስጥ ሹለክ፣ ሙሽራው ድንጋይ ብለህ ተሸከመው፣ ገድል እዘል፣ የሙታን አጽም ሳም ተሸከም፣ መቃብር ላይ ደር ብሎ የሚል የለው። በኢየሱስ የሚያምን በልጁ የሚያምን የዘላለም ሕይወት አለው። በቃ አለቀ። ስለዚህ ይሄን እኛን የምንሰብከው እንጂ እናንተማ አሰብኩም በሰብኩም በተሰበከው እውነት የዘላለም ሕይወት የላችሁም። ስለ መዳን 5 አዕማደ ምስጢርን ማወቅ በደንብ ምስጢራትን መቀበል አለብን ብሎ አለ ራሱ። አሁን 5 አዕማደ ምስጢራት ላይ በኋላ ጥያቄ ስለይቀው ታያላችሁ። ከ5 አዕማደ ምስጢር ነገረ ክርስቶስ ላይ፣ ጥምቀት ላይ፣ ቁርባን ላይ ጠይቀዋል ጥያቄ። ትንሣኤ ሙታንማ ይከብደዋል። 3ቱን ግን ጠይቃለሁ በኋላ ላይ ነገረ ክርስቶስ ላይ፣ ቁርባንና ጥምቀት ላይ ያገናኛል። ቅዱስ ቁርባን ስለ መብላት ብሎ አለ። ቁርባኑ አንዱ የነካበት ማለት ነው። በዮሐንስ 6:47 እስከ 53 ድረስ ያለውን ጠቀሰ። ጌታችን እንደዚህ ብሏል፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። አዎ ብሏል። እሱን እዛ ጋ ግን ያለው በጥርስ ስለሚታኘከው እኔ ቤተልሔም ጋግሬ ስለማመጣው ዳቦ አይደለም። አጭርና ግልጽ። ኦኬ። ዳቦ በእጅ ጋግሬ ቤተልሔም በሚባል ኦርቶዶክስ ዲያቆን በነበርኩበት ሰዓት ላይ ጋግሬ 3 ይሄን የሚያካክል ዳቦ ጋግሬ የማመጣው ቄሱን ዛ ያድቦለቦለ የሚሰጥህ ስለሱ በጥርስ ስለሚታኘከውና በውሃ በአፍ ስለሚጠጣው የወይን ጭማቂ አይደለም። የዮሐንስ 6 የሚያወራው ማለት ነው። እሱንም በኋላ ጥያቄ ላይ እንገናኛለን። ቀለል አድርጌ ለፍልህ ራስ። ኦኬ። ስለዚህ አሁን ይሄ ሰው በእነሱ ቤተ እምነት በእምነት መዳን ይቻላል አይቻልም? የዘላለም ሕይወት ማግኘት ይችላል አይችልም ይለዋል። ለኢየሱስ በእምነት መዳን መቻል አይቻልም ይለዋል። የአንድ ተራ ሰውዬ ግን መቃብር ነክተህ ትድናለህ ይለዋል። አንድ የዘላለም ሕይወት አለ ብለህ ትለው አለኝ ይልሃል። ግን አጥብቀህ ስትጠይቀው የለኝም ይልሃል። ተጠምቀህ ድናል ብለህ ስትለው አዎ ይልሃል። ጥምቀት ያድናል ብለህ ስትለው አዎ ይልሃል። ከመጽሐፍ ቅዱስ አሳይ ብለህ ስትል አንድ አያሳይም። ቢያሳይም ያሳየ ጥቅስ አንተ በዚህ ጥቅስ መሰረት አምነህ ነው ወይ ተጠመቀው ብለህ ስትል የ40 ቀን ጥምቀት ለምን ታነሳብኛለህ ይላል። በኋላ እንገናኝ ጥያቄው ላይ ሰነገረ ደነስ ስለሆነ ማለት ነው። ስለ ዘላለም ሕይወት በስራ ይገኛል ብሎ ይላል። ሮሜ መልክ መጽሐፍ ምዕራፍ 2 ቁጥር 7 ላይ ቅድም በስራ ሕይወት ነው በመልካም በስራ በመጽናት የዘላለም ሕይወት እንዲገኝ ብሎ ቅዱስ ጳውሎስ የተናገረው ያንን ይጠቅሳል። አንተ አሁን በስራ የዘላለም ሕይወት አለው ብለህ ብትለው በስራዬ የት ይሆን መግቢያ እያለ ነው የሚያላዝነው። ማታ ማታ ጠብቀው ቤተክርስቲያን ማለት ነው። በዮሐንስ ወንጌል መጽሐፍ ማለት በዮሐንስ መልክ መጽሐፍ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን ይሁ ይላል። እግዚአብሔር ልጅነትን ሰጥቶናል ማለት ነው። አዎ ይሄ ልጅነት በማን በኩል ተቀበልከው ብለህ ስትለው በእመቤቴ በወላዲቴ በአዛኝቷ በርሪቷ ነው የሚለው። ከላይ እስከታች እንደዚህ ነው የሚሉት። ወይ ደግሞ በጥምቀት ነው የሚልህ። ልጅነት በጥምቀት ይገኛል ብሎ የሚለውን የመጽሐፍ ቅዱስ ክፍል አንጡ ብለን ስንል ዮሐንስ 3:5 ነው። እሱም ስለዚህ ክፍል አይናገርም። የራሳቸው መጽሐፍት እንዳለ የሚያወራው ድብልቅልቅልቅ ያለ ምንድነው ሰነፍ ሴት የጎለጎለችው የክር ዳንቴል ይመስላል። ምንም መፍቻና እንትኑ የማይለይ ማለት ነው። ስለዚህም የልጅነትን ስልጣን አገኘን አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለው ማለት ነው። እኛ ግን እንዲህ እንላለን። እግዚአብሔር የዘላለምን ሕይወት ሰጥቶናል። አዎ ደግሞ የልጅነትን ስልጣን ሰጥቶናል። አዎ አሜን፣ ልክ ነው። እንዴት ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ቤካ ይሄ ልጅ ከወጣ ዛሬ ከአንተ ራስ ላይ አልወርድም። ወጥቶ ከቀረ ጥያቄ ላይ ስንደርስ ማለት ነው መልስልኝ። ቴንኪው እንዳይወጣ አስወጡኝ እያለ ራሱ እየወጣ እንትን ይላል። ኦኬ። ስለዚህ በዮሐንስ 3:1 ላይ መጽሐፍ ቅዱስ እንደሚነግረን እግዚአብሔር የልጅነትን ስልጣን ሰጥቶናል። ይህም ልጅነት የሚገኘው ጌታን በመቀበልና በማመን ነው ብለን እንላለን። ስለዚህ እሱ ቅድም የተናገረውን በሙሉ ሪባትል ስለሆነ እንደዚህ አፍርሻለሁ ማለት ነው። አሁን ጥያቄ ነው ጠይቅ ወንድማችን። ስንት ደቂቃ ይሆንልህ? 25 ደቂቃ ይሆን ብራዘር? እንዴት ነው ራሱ ይወስን። እኔ 2 ቁጥር
ችግር የለውም 20 ደቂቃ አድርግልንና 20 ደቂቃ ያ ጠይቅ። ደቂቃውን ባያዝልን ጠይቅ ከፈለክ ይያዝልን። ኦኬ ይሰማል ድምጼ? ኦኬ እሺ መልካም። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት አለው የሚለው ክርስቶስ ነው አይደል? አዎ። እሺ የዮሐንስ ወንጌል ምዕራፍ 3 ቁጥር 53 ላይ ኢየሱስም እንዲህ አላቸው፣ የሰው ልጅ የተባለው ማን ነው? ክርስቶስ። ኦኬ የሚሰጣችሁን አለ። ክርስቶስ ምንድን ነው የሰጠን? ሕይወቱን ራሱ። ኦኬ ስጋውና ደሙን ሰጥቶናል ማለትም ነው። ራሱ ነው የሰጠን። ራሱ ማለት ነፍሱንም ስጋውንም። አይ ቃሉ እያለ ያለው የእግዚአብሔር ቃል እያለ ያለው የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ቁጥር 53 ላይ ኢየሱስም እንዲህ አላቸው የሰው ልጅ የሚሰጣችሁን ስጋ ይላል እና ደሙ። ኦኬ ስጋውና ደሙን ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት የሚናገረው ክርስቶስ ነው አይደል? አዎ ክርስቶስ ነው የሚናገረው። ኦኬ ክርስቶስ የሚናገር ከሆነ የሚናገረው ነገር ውሸት ነው? እውነት ነው። ኦኬ እውነት ከሆነ የጌታ የሰው ልጅ የሚሰጣችሁ ያለው ክርስቶስ ነው ብለሃል። ስጋውና ደሙን ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁ ማለት ምን ማለት ነው? ልክ ነው። በእግዚአብሔር ልጅ በራሱ በኢየሱስ ክርስቶስ ራሱን የሰጠን ከሰማያት የወረደ እውነተኛ የሕይወት እንጀራ እሱ ስለሆነ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እኮ ካልበላችሁ ይላል ቃሉ ላይ። ካልበላችሁ በስሙ ስለማመን ነው የሚናገረው። አይ በስሙ ስለማመን ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም እያለ ያለው ክርስቶስ ነው። ያ መብላትና መጠጣት ቃሉ እኔ ወደ ገድል ወይም ደግሞ ወደ ቤተ እምነታችሁ ላይ አልሄድም። እንድንግባባ ቆይ አንዴ ሚውት አድርግ። እኔ የኔ ጥያቄ ሳታርል አትረብሽ። እሺ እኔ አሁን መጽሐፍ ቅዱስን ጠቅሼ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ምን ይላል ቃሉ? ኢየሱስም እንዲህ አላቸው። ማን ነው የሚለው? ኢየሱስ። የሰው ልጅ የተባለው ማን ነው? ክርስቶስ አልከኝ። እሺ የሚሰጣችሁ እያለ እየተናገረ ያለው ክርስቶስ ነው። እሺ ስጋውና ደሙን ካልበላችሁ በራሳችሁ ሕይወት የላችሁም ማለት ምን ማለት ነው? የሚናገረው ክርስቶስ ነው። ጨረስክ አይደል? ጥያቄ ምንድን ነው? ቀጥል። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ነው እየጠየኩ ያለሁት የእግዚአብሔርን ቃል። ጥያቄ ምንድን ነው? ጥያቄን ጠይቀኛል ታዲያ። እሺ ስጋውና ደሙን ካልበላችሁ የሚናገረው ክርስቶስ ከሆነ የትኛውን ስጋና ደምን የሰጠን ክርስቶስ? ኦኬ ክርስቶስ ስጋና ደሜን ካልበላችሁ ካልጠጣችሁ፣ የሰው ልጅ ስጋ ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም ማለቱ በእኔ የማታምኑ ከሆነ የዘላለም ሕይወት የላችሁም እያላቸው ነው። እዛው የኔ ጥያቄ ሰዓት ነው። ቆይ እሺ የሉተራን የእምነት መግለጫ ላይ የጌታ ስጋና ደም የዘላለም ሕይወት ያሰጣል ብላ ታምናለች። ትቀበላለህ? እኔ ሉተራዊ አይደለሁም፣ የሉተርን አልቀበልም። በጌታ ግን አንድ ህብረት ናችሁ? እኔ ሉተራዊ አይደለሁም አልኩ እኮ። እሺ ሉተራን አልዳኑም? እኔ ሉተራዊ አይደለም። ጥያቄ አይደለም። ሉተራን አልዳኑም ወይ እየጠየቀ ነው። አይመለከተኝም። ወንጌልን ላልተመለከተ ሰው ወንጌልን ትሰብክላችኋለህ? ለሉተራን አይመለከተኝም። በዚህ ጉዳይ ላይ የሰው ስጋ በልተህ ጥያቄ ጠይቃለህ። እሺ አይ ጌታ አትመልሰውም። ይሄንን መቼም አውቃለሁ። የኔ ጥያቄ ሰዓት ነው። እባክህ አትረብሽ፣ እባክህ ተረጋጋ። እሺ ጌታ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ተናጋሪው ክርስቶስ ነው አይደል? ጠየቀኝ። መሐመድ አይደለም ተናጋሪው፣ ክርስቶስ ነው። እዚህ መጽሐፍ ቅዱስ ላይ የሚናገረው በሙሉ ክርስቶስ ነው። እሺ ተናጋሪው ክርስቶስ ከሆነ ክርስቶስን ማረም እንችላለን? እናንተ አይታረምም። እሱ እኛን ያርመናል እንጂ አይታረምም። እሺ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የሚናገረው ክርስቶስ ከሆነ አንተ ክርስቲያን ከሆንክ የክርስቶስን ቃል አሜን ብለህ ትቀበላለህ? አዎ እቀበላለሁኝ። መጽሐፍ እንደዚህ ብሎ ስለሚል ማለት ነው። ቆይ አይ ጌታ እያለ ያለው የዘላለም ሕይወት ያሰጣል እያለ ያለው ምንና ምን የሚያደርግ ነው ያለው ጌታ? ቆይ ጥያቄ ሰዓት ነው። እባክህ ተረጋጋ፣ አትረብሽ። ስለዚህ ስጨርስ ትነግረኛለህ እኮ እኔ እየጠየቅኩ ያለሁት። ተረጋጋ እባክህ፣ አትረብሽ፣ ደቂቃ አትብላ። አሁን ተናጋሪው የእግዚአብሔር ቃል ከሆነ ተናጋሪው ክርስቶስ ከሆነ ስጋዬና ደሜን የሚጠጣ የዘላለም ሕይወት አለው ያለው ክርስቶስ ከሆነ አንተ የክርስቶስ ተቃዋሚ ነህ?
ክርስቶስ ተቃዋሚ አይደለም። አማኝ ያልክ ስለሆነ ማለት ነው። አማኝ ነኝ እኔ ክርስቶስ አማኝ ነኝ። ተቃዋሚ እሺ አይደለም። ይሄንን ቃል የእግዚአብሔርን ቃል አሜን ብለህ ትቀበላለህ? በደንብ አሜን ብዬ ነው የምቀበለው። ስለዚህ ጌታ የዘላለም ሕይወት የሚያገኘው ምንና ምን ሲያደርግ ነው አለ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ በእሱ ሲያምኑ ይላል ቃሉ። ለምን ተዋሻለህ? ቁጥር 29 ላይ አይ 29 እኔ 54 ላይ እየጠቀስኩልህ። ቆይ ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለው አለ። ትቀበላለህ? አዎ እሱ ነው በእኔ የሚያምን የዘላለም ሕይወት አለው ማለቱ በጥርስ ትቀበላለህ አትቀበልም? ትቀበላለህ አትቀበልም? ቁጥር 29 እባክህ ደቂቃዬን አትብላ እባክህ ኤርሚያስ ቁጥር 29 ቁጥር 47 ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለው። አትረብሽ፣ የኔ ጥያቄ ሰዓት ነው። እባክህ አትረብሽ። አየህ ተረብሸህ ነው የምትበዝበው። ቁጥር 47 ላይ የእግዚአብሔር ቃል በእኔ የሚያምን የዘላለም ሕይወት አለው አለ ጌታ። ይህንን ቃል ትቀበላለህ አትቀበልም? ጥያቄ ጠይቀኝ። ትቀበላለህ አትቀበልም? እየጠየኩ ነው። ቁጥር ስንት? ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለ አለ ጌታ። መልሴን እኮ ነው መልሰህ የምጠይቀኝ። ቅድም ያልኩህ ማለት በእኔ የሚያምን የዘላለም ሕይወት አለው ማለት ነው። ትቀበላለህ አትቀበልም? እባክህ ደቂቃዬን አትረብሽ። መልሴን እኮ ነው መልሰህ የምጠይቀኝ። መልሴን እኔ መለስኩልህ። ጥያቄ ነው። ትቀበላለህ ይህንን የእግዚአብሔር ቃል ወይስ አትቀበልም? መልሴን እኮ ነው የምጠይቀኝ ነው ያልኩህ። እኔ የመለስኩትን ጠይቀኝ። እኔ መልስንም ጠይቅ ምንም ጠይቅ በጌታ እንትን አትበል እባክህ። ሌላ የእኔ የመለስኩትን ለምን ትጠይቀኛለህ ነው ያልኩህ። እሺ በጣም ጥሩ። ከመለስክ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ክርስቶስ ከሆነ እኔ እናንተ ክርስቶስን ማስተካከል እንችላለን? አንችልም። ለምን እናስተካክለዋለን? ታዲያ ይህንን ቃል አሜን ብለህ ትቀበላለህ? ወዳጄ ቁጥር 29 ቁጥር 47 ላይ ነገረህ እኮ በእኔ ይህንን የእግዚአብሔር ቃል ከተናገረ የክርስቶስ ቃል ከሆነ አሜን ብለህ ትቀበላለህ አትቀበልም? ተቀብዬ እኮ ነው የማወራው። ቁጥር 29 ቁጥር 47 እንደማይቀበል ግልጽ ነው። እሺ ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት የዘላለም ሕይወት ያገኛል አለ ሐዋርያው ቅዱስ ጳውሎስ። ይህንን ቃል ትቀበላለህ አትቀበልም? ሰው በስራ የዘላለም ሕይወት አገኘ በኢየሱስ ክርስቶስ በማመን ነው። ቃሉ ይላል ወይስ አይልም? ሰው በኢየሱስ ክርስቶስ በማመን ነው። ቃሉ ይላል ወይስ አይልም ብዬ ነው የጠየቁት። ይላል ቃሉ ይላል፣ ግን በስራ በማመን በስራ በማመን ጳውሎስ እያወራ ቆይ ስለ የትኛው የዘላለም ሕይወት ነው እያወራ? ለደቂቃ ጊዜ ትሰጠኛለህ? ለጥያቄ መልስ ስለ የትኛው የዘላለም ሕይወት ነው እያወራ ያለው ሐዋርያው ቅዱስ ጳውሎስ? አንድ ነው የዘላለም ሕይወት ያለው በኢየሱስ ክርስቶስ በማመን። የዘላለም ሕይወት ይላል ካልክ ስለ ምን በማድረግ ነው የዘላለም ሕይወት ይገኛል ያለው? በኢየሱስ በማመን ኢየሱስ ጌታ እንደሆነ ቃሉን አንብብ። ቃሉን የራስህን ትምህርት ከሙታን እንዳስነሳው ቆይ አየህ፣ ይሄ ነው በቃ ትልቁ ችግር። አሁን ምን አለ መሰለህ ጥያቄ ጠይቄ ስጠይቅ የእግዚአብሔርን ኢየሱስ ጌታ እንደሆነ በአፈር የጥያቄ ሰዓት ነው። ቆይ እየረበሽክ ነው። ምንድን ነው ታዲያ? የጥያቄና መልስ ነው። አሁን እየጠየቅኩ ነው አይደለ? ስለዚህ ለምን አትረጋጋም? እባክህ ተረጋጋ። መንፈስ በጌታ በእግዚአብሔር ስም ገስጽ። ቆይ አንዴ እባክህ ተረጋጋ። አሁን ይህ የእግዚአብሔር ቃል ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመስራት ምስጋናና ክብርን የማይጠፋን የዘላለም ሕይወት ይሰጣችኋል ጳውሎስ ይላል ወይስ አይልም? ቃሉ ይላል፣ ግን በስራ መዳን አለ። ቆይ ተርጉምልኝ አላልኩም? እባክህ ቆይ ኧረ እባክህ አይ በቃ አንተ ምንም እንትን የምትል ሰው አይደለም። ለእግዚአብሔር ቃል ታማኝ አይደለም። ቆይ እኔ አሁን የእግዚአብሔርን ቃል ጠቀሽ ሌላ ጥያቄ ከአንተ ጋር ምንም እንትን የጠየቁን የእግዚአብሔር ቃል ነው አይደለ? ይላል። እኔ ዋሽቻለሁ ወይስ አላሸውም? ይህ የእግዚአብር ቃል እኔ እንደሚል እኮ ነገርኩ። ጥያቄ የለህም? ቆይ ተውና ጠይቅ እኮ አልኩህ። ጠይቀኝ። የሐዋርያት የሮሜ ሰው በስራ የዘላለም ሕይወት ያገኛል ብሎ አንዴ ተረጋጋ። ቆይ እኔ ነኝ እየጠየቅኩ ያለሁት። እኔ እናንተ ቆይ ኧረ እባክህ ተረጋጋ። ምን ሆነ የምትረበሸው? እኔ አምነህ እንድትቀበል ነው። ምክንያቱም ሮሜ ምዕራፍ 2 ቁጥር 17 ላይ እምነት ከመስማት ነው መስማትም የእግዚአብሔርን ቃል ነው ስለሚል ይህንን የእግዚአብሔርን ቃል የማትቀበል ከሆነ ውይይቱ ለምን ያስፈልጋል? ወንድማችን ኤርሚያስ መዳን እንዲሆን ነው።
እሺ የሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመስራት ምስጋናና ክብርንም የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል ወይስ አይልም? በስራ እንዳይጸድቅ እንመሰክራለን ብሎ ስላለ ቅዱስ ጳውሎስ መልእክቱ እርስ በርስ አይምታታ። ሰው በስራ የዘላለምን ሕይወት አያገኝም። በስራ ቢያገኝ ኖሮ እኔ ይላል ሮሜ ምዕራፍ 2 ቁጥር 7 ላይ ነው። ኧረ እባክህ አትረብሽ። ለእግዚአብሔር ቃል ታማኙንና እኔ የጥያቄ ሰዓት እኮ ነው ወንድሜ፣ ተረጋጋ። አሁን እየጠየቅኩ ነው። በአንድ ጥያቄ እንደዚህ አትረብሽ። ገና ብዙ ጥያቄ እኮ ነው የምጠይቅህ። ለምን ትበጠብጣለህ? ቃሉ ይላል ወይስ አይልም? የቅዱስ ቃሉ ሮሜ መጽሐፍ ምዕራፍ ይላል ወይስ አይልም? ይህ የእግዚአብሔር ቃል ሐዋርያ ቅዱስ ጳውሎስ በበጎ ስራ በመስራትና ምስጋናና ክብርን የማይጠፋን የዘላለም ሕይወት ይሰጣቸዋል ይላል ወይስ አይልም? ሙሉ አድርገህ ጠይቅ ጥያቄ ይላል ወይስ አይልም ነው እየጠየቅኩ ያሉት። እኔ አንተ አራተኛ ልመልስልህ ደቂቃ ይላል ወይስ አይልም? እባክህ ለምን አትመልስም? ለእግዚአብሔር ቃል እንኳን ለምን ክብር አይኖርም? እሺ አሁን ለአራተኛ ጊዜ የምትመልስለት ሮሜ መጽሐፍ ምዕራፍ 2 ቁጥር 7 ላይ ሰው ወንድማችን እየመለስኩልህ ነው። ኧረ እባክህ የእግዚአብሔርን ቃል አንብብና የኔ ጥያቄ ሰዓት ነው። አትረብሽ እባክህ። ለእግዚአብሔር ቃል ታማኝ ከሆንክ አይ ደቂቃዬን አትብላብኝ፣ ደቂቃዬን መልስልኝ እባክህ። እሺ ወጣ ማለት ነው። አያችሁ፣ ተመለስ፣ ኧረ ተመለስ እንዴ! ወጣ ማለት ነው። ነፍስ ከስጋ እስክትላቀቅ ነበር። ቀጥሎ ያለው እንደዚህ ነው። ዲቤት አቋርጣ የምትወጣው ማለት ነው። ጥያቄ ቀጥዬ ምን አይነት አይቀጡ ቅጣት እንደምቀጣ ስለምታውቅ እንደዚህ ወጣ ማለት ነው። እና ተመለስ፣ ጠይቅ። ሮሜ መጽሐፍ 3 ጊዜ ምዕራፍ 2 ቁጥር 7 እንጠይቃል። 3 ጊዜ መልሼልሃለሁ። ቪዲዮ መስማት ትችላለህ። ቀጥለ ከፈለክ አራተኛ ጊዜ መልስልሃለሁ። እና ተመለስና ናግባ። አዎ ኦርቶዶክስ ማለት እንደዚህ ፈርጥጦ መሮጥ ማለት ነው። ስትሳደብ የነበረው እኔ ነኝ። አሁን ድጋሚ እኔ እጠይቅሃለሁ በተራዬ ቤካ ከአንተ ራስ ላይ አልወርድም። ልጅ ፈልግ አምጣ። ቆይ ብሎ እኮ ወጣ። ዲቤት አቋርጦ የሚወጣ ኦርቶዶክስ በጣም በነገራችን ላይ የምር ነውር ነው። ናግባ ጥያቄ አልተመለሰም ካልክ አንተ ሌላ ጥያቄ ነው ወይ ሌላ ጥያቄ ተሻገር። አለቀ በቃ። የውይይት ህግ አቅም እንደ ልጁ ናግባ ልክ ይላለው ናግባ። ኧረ በስመ አብ! ወይ ውርደት እና ጠፋ፣ ሙሉ ለሙሉ ጠፋ። በቃ ይወጣል። ጠፋ። ወይኔ በላቸው ይወጣል። እኔም ገምቻለሁ ይወጣል። ምን ሆናችሁ ነው ወንድሞች? 18 ደቂቃ የሰጣችሁ 20 ደቂቃ የሰጣችሁት እንዴ? ያለችው 3 ጥያቄ ናት። አስበዋል። 20 ደቂቃ ሙሉ ሲጠየቅ ማለት ነው። ምን ሊሆን ነው ልጁ እንዴ? ያለው ሲያስበው ጨነቀው። ገና እሱ ጨረሰው ጥያቄውን። በቃ 3 ደቂቃ ነበር፣ 3 ጥያቄ ነበረች እሷ 3 ጥያቄ አሁን ተፋት። ከዛ ሌላ ጥያቄ የለው። ከዛ አንተ ደግሞ 18 20 ደቂቃ ሙሉ ልትጨምቀው ነው። ስለዚህ ያለው አማራጭ በጊዜ 3 ደቂቃ ተጠቅሞ ማምለጥ ነው ያለው። አመለጠ ማለት ነው። የራሱን እኮ ደቂቃ እንኳን አልጨረሰውም። የራሱን ደቂቃ አልጨረሰም። ብርክዬ እንኳን ደህና መጣ። ደግሞ እያስወጡኝ ነው ሞዴሬተሮች ምናምን ነገር ያለ ባይዘይ ግን ሻይ እንትን ነው እንደዚህ አይ እንትን ነው ኤክሴሲቭ ፎርስ ኢን ሰልፍ ዲፌንስ የሚል ነገር አለ አይደል? ከመጠን በላይ ያለፈ ራስን መከላከል እንደዛ ነው የሆነው ነገርየው። አሁን እኮ እሱ ቡጥ ይዘርግቶ አንተ ሽጉጥ እንደመምዘዝ ብለው እና አይገናኝም ነገርየው። ከባድ ነው። እሺ እንደዚህ እናድርግና ብርክዬ ይቀጥል። እዚህ ያላችሁ ዩቲዩበሮች ቀርታችሁት ለመተከል የጥያቄና መልስ ጊዜ ፈርጥጦ የወጣ የኦርቶዶክስ ተሟጋች ብላችሁ ዲቤተር ብላችሁ በትልቁ ሰጣችሁ ጻፉት። ዩቲዩብ ላይ የምታስቀምጡ ዲቤት ገጥሞ
ጥያቄ መልስ ላይ የሸሸ የኦርቶዶክስ ተሟጋች ብላችሁ ጻፉበት። ላው ላይ ሰው ይስማው አስቀምጡ። ቴንክ ዩ ተባረኩ። ብርቄ እንኳን ደህና መጣ። እንደና ቆያችሁኝ። ሰላም ብያለሁ ሁላችሁንም። ኤርሚ፣ ቤካ፣ ሰናይ፣ ከፌ፣ መሲ፣ ዳኒ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። መጀመሪያ መጠየቅ ነበረብህ እያልኩ እያሰብኩ ነበር። ምክንያቱም ዳጉ መሰረት ነው የሚጠየቀውን ጥያቄ ስለሚያውቅ ሊቀመጥ አይችልም። ያነሳቸው ሀሳቦች በነገረ ድህነት ሊመለሱም አይችሉ አይደለም። እሱ እዚህ ቲክቶክ ላይ እናውቃለን ተምረናል የሚሉ ሰዎች እንኳን አይ ይሄን አታንሱብን የሚሉት አይነት ርዕስ ስለሆነ ልጁ ሊወጣ እንደሚችል ገምቼ ነበር እና ሊያነሳ የሚችለው ሮሜ መጽሐፍ ምዕራፍ 2 ብቻ እንደሆነ ገምቻለሁ። ማለት ከድነት በስራ ሊዳን ይቻላል ብሎ ሊያነሳ የሚችለው ጥቅስ ግን እሱ እንደሚለው አይደለም። ክፍሉ እየተናገረ ያለው ሰው በስራ ይድናል አይደለም እያለ ያለው እንደዛ አይደለም እየተናገረ ያለው። ለማን ተጻፈ? ምንድነው ህጉን ላላቸው ሰዎች ምን እያለ ነው ጳውሎስ በሮሜ መጽሐፍ ምዕራፍ 2 ላይ የሚለውን ማስተዋል ማየት ያስፈልጋል። ሮሜ 1 ላይ የነገረን ነገር አለ። ሮሜ 2 ላይ የነገረና ሮሜ 3 ላይ በቃ ይሄ ሁሉ እንኳን ቢኖር ሁሉ ከህግ በታች ነው፣ ሙታን ናችሁ። ለዛ ነው በነቢያት የተመሰከረው የእግዚአብሔር ጽድቅ የተገለጠው ብሎ ሮሜ 3 ላይ ደግሞ ሲነግረን እንመለከታለን። እና ሮሜ 2 ላይ ያለው ቃል እሱ ለሚያምኑ እምነት የሚሆን አይደለም በጭራሽ። ክፍሉ እንደዛ አይደለም እያወራ ያለው። አይቀመጥም። እንደማይቀመጥ እርግጠኛ ነበርኩኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 6ም ስለ ዳቦ አይደለም የሚያወራው። በቃ አለቀ። ስለ ዳቦ አይደለም የሚያወራው። ስለ እኛ ቀራኔው ላይ እግዚአብሔር አብ የደገሰውን ድግስ ብሉ ነው እያለ ያለው። እግዚአብሔር አብ ደግሷል ቀራኔው ላይ የሰበውን ፍሪዳ አርዷል፣ እሱም ብሉት ነው እያለ ያለው እና ኢየሱስ ክርስቶስን ነው ምን በላው ራሱ መብላት ነው ዮሐንስ 6 እንጂ ስለ ህብስት የሚያወራ አይደለም። በነገራችን ላይ ኢንቫይት አድርጌው ነበር። ወዲያው ነው ከዚህ ላይቭ ላይ የወጣው ልጁ ታች ላይ እንደወረደ ማለት ነውና ሊቀመጥ እንደማይችል አውቄያለሁኝ። በነገራችን ላይ ሲያወራ ከሰማሁት መካከል እናንተ ሉተራን ካልቪን ምናምን ተለያይታችሁ ሊል ሞክሯል ሰምቻለሁ። እሱ በጣም በሚገርም ሁኔታ እነሱ በአንድ ቤተ መቅደስ በሚሉት ውስጥ ሁለት ሃይማኖት እንደሚቀድስ ታውቃላችሁ። አሁን እነሱ እዚህ መጥተው ፖለቲካ ለመስራት ይሞክራሉ። እናንተ ሉተራን ካልቪን ምናምን ብሎ ለመስራት ይሞክራሉ። በአንድ ቤተክርስቲያን ሁለት እምነት አብሮ ይቀድሳል። በአንድ ቤተክርስቲያን ማለት በአንድ ቤተ መቅደስ ውስጥ ተራ በተራ አንድ ሳምንት 3 መለኮት ይቀድሳል፣ አንድ ሳምንት ደግሞ አንድ መለኮት ይቀድሳል። ይሄን ታውቃላችሁ። እዚህ መጥተው ግን እናንተ እንደዚህ ብሎ ለማውራት በድፍረት ይሞክራሉ። አሁን እየተናገርኩ ያለሁት በዋልድባ ገዳም የሚሆነውን ነው፣ እየሆነ ያለውን ነገር ነው። ተራ በተራ ነው የሚቀድሱት። ተራ በተራ አንድ ሳምንት 3 መለኮት ይቀድሳል፣ አንድ ሳምንት ደግሞ አንድ መለኮት ይቀድሳል። እዚህ መጥተው እናንተ ሉተራን ኦፍ ኮርስ አው የምንለያይበት ነገር አለ፣ አንድ የሚያደርገን ነገር አለ። ልዩ በሆነው ነገር ላይ በእግዚአብሔር ቃል እናወራለን፣ አንድ በሆንበት ደግሞ አብረን እንሰራለን። በቃ እሱ ነው ያለው። በነገረ ድህነት መታችሁ መዳኑን እርግጠኛ ያልሆነ ሰው መጥቶ ከዳነ ሰው ጋር ሲያወራ በራሱ ልክ ሊሆን አይችልም። መዳኑን እርግጠኛ ያልሆነ ሰው ሲሞት ወዴት እንደሚሄድ የማያውቅ ሰው እርግጠኛ ከሆነ ሰው ጋር ዲቤት ሲያደርግ ማለት ነው። ህይወት ነው የሚያስፈልገው። እንማር ድነሃል ነው የሚባል አዳንኩም ይላል። መዳኛ መንገዶችን እኮ ሲዘረዘር ነበር እኮ ኢየሱስ፣ ውሃ፣ የጌታ እራት እንደዚህ ሲዘረዝር አላ። እሺ እነዚህ ሁሉ አድነው ካል አይ አልዳንኩም ነው የሚልክ መጨረሻ ላይ አልዳንኩም እና አይ አላውቅም ይላል። ኤርሚን ብትጠይቁትስ በክርስቶስ ኢየሱስ የዘላለም ህይወት አለኝ ብሎ በእርግጠኝነት ይናገራል። ሰው የዳነ ሰው በብርሃን ያለ ሰው በእግዚአብሔር መንግስት ውስጥ ያለ ሰው ከጨለማ በሞት መካከል ካለ ሰው ጋር ራሱ ዲቤት ሊያደርግ አይገባም። መመዳን ያለበት ወደ ህይወት መምጣት ነው ያለበት ልጁ። እርግጠኛ መሆን መቻል። እርግጠኛ ሳትሆን እርግጠኛ ከሆነ ሰው ጋር እንዴት ዲቤት ታደርጋለህ? ለዛ ነው ሩጡ የወጣው መልስ እንደሌለው እርግጠኛ ስለሆነ ነው። ኤርሚ ያነሳቸውን እነዛን በገድላቱ ላይ የሚናገሩትን የመድኃን ትምህርቶች በድጋሚ ሊነሱ ይገባሉ። አሁንም ሊነገር ይገባል። በኢትዮጵያ ኦርቶዶክስ የመዳኛ መንገድ ናቸው ተብሎ በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች አሁንም እየወጡ ሊነገሩ በህዝብ ፊት ቀለው ሊታዩ ይገባል። ለምን? በክርስቶስ ደም ላይ የቀለዱ መጽሐፍቶች ስለሆኑ ማለት ነው። በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች
በጭስ የዘላለም ሕይወት ታገኛለህ። እግዚአብሔር ተክዶ በአቦ የዘላለም ሕይወት ታገኛለህ። እግዚአብሔር ተክዶ ማርያም ፊቷን ቦጫጭቃ ታስገባሃለች። እነዚህ ሁሉ እኮ በኢትዮጵያ ኦርቶዶክስ መጽሐፍቶች ላይ ያሉ የመዳኛ መንገዶች፣ ተስፋዎች ናቸው። ይህን እንዴት ነው ታዲያ ከክርስቲያን ፊት ቆሞ ዲፌንድ ሊያደርግ አይችልም? ለዛ ነው ሩጦ የሚሄደው። ጌታ ይባርክ የሚችል ሌላም እንደዚሁ ካለ ምናልባት ገብቶ አሁን ሌላ 20 ደቂቃ የሚሰጠው ሳይሆን የተነሳው ሀሳብ ላይ መልስ ነው ያለኝ፣ ይሄ ትምህርት ልክ ነው የሚል ሰው ካለ ግን መግባት ይችላል። በእናንተ በኩል ያነሳችሁት የመዳን መንገዶች ትክክል ናቸው፣ እኔ መመለስ እችላለሁ የሚል ኦርቶዶክሳዊ ካለ አሁንም መግባት ይችላል። እንመልሳለን ሊል የሚችል ሰው ካለ ማለት ነው። ግን አይገቡም አውቃለሁ። ባይገቡም ግን እንናገራለን። ባይገቡም በጋን ጣቢ እኮ ነው በእንስራ በጋን ጣቢ ትድናለህ ተብሎ ተጽፏል። ከመሆኑ አሁን የጠላ መንፈስ ነው የጠላ በእውነት ነው የምላችሁ የጠጮች ማህበር መንፈስ በጋን ጣቢ ትድናለህ እንደዚህ ተብሎ ተጽፏል። ድርሳነ መስቀል አሁን እንዴት ነው ዲፌንድ የሚያደርገው? ይሄን ገብቶ ማለት ነው ዲፌንድ ሊያደርግ አይችልም። እችላለሁ አይ የጻፉትን በእግዚአብሔር ቃል መመለስ እችላለሁ የሚል ሰው ካለ ግን አሁን በሩ ክፍት ነው። ኤርምሻ ተባረክ። ሶሪ ቴንክ ዩ ወንድምነት ጸጋ ይብዛልህ። ቴንክ ዩ። እንግዲህ እውነት ለመናገር ፍርጠጣው ዛሬ ብቻ አልጀመረም። ባለፈውም ዲያቆኑ እንደዚሁ ፈርጥጦ ነው የወጣ 25,000 ሰው በተሰበሰበበት እንዲህ ቤት ላይ አቋርጦ ነው የወጣው። ሰዓቱ አላልቅ ብሎት የነፍስ ውጭ ግቢ የጭንቅ ሆኖ ማለት ነው። ለዚህ ነው የእውነት ስንነግራችሁ በጴንጤ ፊት ኦርቶዶክስ ልትቆም አትችልም። ተረት ይዘህ ልትቆም አትችልም። አንተ እኔ ኢየሱስን ይዤ እኛ ኢየሱስን ይዘን አንተ አርሴማና ከተማ አየለ ብለህ ስንት የሀገር ፍጡር ሰብስበህ በእኛ ፊት እንዴት ልትቆም ትችላለህ? ጥያቄና መልስ ላይ እንደዚህ ተነካዋለህ ማለት ነው። ጴንጤ ግን አይፈራም። እንደዚህ ፊት ለፊት እንደዚህ ካሜራ ከፍቼ ነው የማወራው። ያለበው ምን ይበለው አይታወቅም። ይሄ ልጅ አሁን ወጥቷል። በቃ ሁለተኛ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ አንድ ኦርቶዶክስ እኮ አልኩ። ኑ ግቡ እስኪ ሌሎቻችሁ አላችሁ አይደል? ተደብቃችሁ ስሙ የነበረ ኑ ግቡ። ነገረ ድነት ላይ ታውቃላችሁ መብረቃዊ ጥቃት የሚባለው ነገር እንደሚወርድበት አውቃለህ፣ በእውቀት ማለት ነው። ስለዚህ አይመጡም፣ አውዳኒ አይመጡም። እና ይሄው ነው። ግን በኢየሱስ ክርስቶስ ሰው በማመን የዘላለምን ሕይወት ያገኛል ብሎ የሚለውን ቤተክርስቲያን አታስተምረው። ኦርቶዶክስ ቤተክርስቲያን እንደዚህ አይነት ትምህርት የለም። ኦርቶዶክስ ሰው በኢየሱስ አምኖ ይድናል ብሎ አያምኑም። ወንድሞች እናቶች፣ እሺ ስም ማጥፋት እንዳይመስላችሁ፣ በፍጹም አይታመንም። ውሸት ነው። ያለሱ ማና ለምናም ብለው የሚሉት ውሸት ነው። እንደ ስንት አለ። እኔ እዚህ ጋር እንኳን አሁን ለጥያቄ ያዘጋጀውለት 3 መጽሐፍቶች ነበሩ። ያለሱ ማን አለ? እነዚህና ሌሎች መጽሐፍቶች የዘላለምን ሕይወት ማለት ነው። የኃጢአትን ይቅርታ፣ የዘላለምን ሕይወት፣ መንግስተ ሰማያትን መግባት በፍጡር ታገኛለህ ብላ ኦርቶዶክስ። ያለሱ ማን አለ ብለህ ነው ኤርሚያስ እንዴ? ያለሱማ ያለ አንድዬ ማን አለ ይለዋል። ውሸት ነው። ውሸት። ያለ ኢየሱስ የመዳን መንገድ የለም። በኦርቶዶክስ አለ። በማርያም የዘላለም ሕይወት ታገኛለህ። ቤዛችን እሱ ብቻ ነው ይላል። ውሸት። መስቀሉም ቤዛ ነው፣ ማርያምም ቤዛ ናት። የአቡነ ተክለ ሃይማኖትም ደብረ ሊባኖስም መቃብር ቤዛ ነው። ኢየሱስ ብቻ ቤዛ በእኛ በወንጌላውያን አማኞች እንጂ ኢየሱስ ብቻ ቤዛ ብሎ የሚለው በኦርቶዶክስ አይሰራም። ራሷ ቤተክርስቲያኒቱ አልቀበልም ነው የምትለው። ጌታችን ብቻ ነው ቤዛችን አትልም። መቃብርም ቤዛዋ ነው፣ መስቀልም ቤዛዋ ነው፣ እንጨት ፍጡርም ማርያምም ቤዛዋ ናት። 4 ቤዛ ነው ያላት። ኢየሱስም ቤዛ ነው፣ ማርያምም ቤዛ ናት፣ መስቀሉም ቤዛ ነው፣ መቃብርም ቤዛ ነው። መቃብርም የኃጢአትን ስርየት ይሰጣል፣ መስቀሉም የነፍስ ድነት ነው፣ ማርያምም የነፍስ ድነት ናት፣ ኢየሱስም የነፍስ ድነት ነው ይለዋል። 4 ናቸው ያሉት። ዚፕ። ስለዚህ ከዚህ የምትማሩት አሁን ያያችሁት ከዚህ ልጅ
አንድ ኦርቶዶክስ በጴንጤ ፊት እውነት ለመናገር ማለት ነው የእግዚአብሔርን ቃል በታጠቀ በጴንጤ ፊት ቆሞ ተከራክሮ ሊሞግት የሚችለው ምንም ግራውንድ የለውም። ስራችሁና መሰረታችሁ ኦርቶዶክሳውያን እነዚህ ገርዳት ናቸው። እነዚህን ደግሞ በትውልዱ ፊት ምናምን ሆነው እንዲናቁ አድርጓል እግዚአብሔር በእኛ በኩል ማለት ነው። ለእግዚአብሔር ክብር ይሆንለት። እነዚህ መጽሐፍቶቻችሁ ምናምን እንዲሆኑ አድርጓል። የተጻፉትን እንኳን ጴንጤ ሊጸየፋቸው አይደል እናንተ ራሳችሁ እንኳን እንድትጸየፏቸው አድርጓቸዋል። ገልጠን እያወጣን ማለት ነው። በእግዚአብሔር እውቀት ላይ የተነሱ እነዚህ የሰው ሀሳብ ለዘላለም ነው የፈረሱት። አታድኗቸውም ከኛ እጅ ለማለት ፈልጋለሁ። ተባረኩ ወገኖች። ቀጥሉና እኔ ጨርሳለሁ። ወንድምነት ቤት የሚከፍት ከሆነ ወደ እሱ ጋር መዞር እንችላለን። ወንድምነት ዳኒ የምትለው ካለ በል፣ ከዛ ወደ ላይ ሁሉም ብለው እንጨርሳለን። ዳንዬ የምትለው አለ? እሺ ወንድምነት ያ ምንድነው ጌታ መልካም፣ እውነት ለመናገር ጌታ መልካም ነው። እነኚህ ትምህርቶች አሁን የምንሞግታቸው ትምህርቶች ቤተክርስቲያኒቷ አለኝ የምትለው የምትመካበት ትምህርት ናቸው። መሰረታዊ እስካሁን ዶግማ አንሱ ምናምን የሚሉት ሰዎች የሉም አሁን። ምክንያቱም እስኪነሳ ድረስ ነበር እንደዛ ሲያወሩ የነበሩት። ገድላት ተአምራቶችን አስጥለናቸዋል። አሁን ገድላትና ተአምራት ለኦርቶዶክስ መሸማቀቂያ ነው የሆነው። በመሃል ገድላት ተአምራት እያለ ነበርና ገድል ተአምር ድርሳን ሲነሳ የመሸማቀቂያ ርዕስ ከሆነብን በቃ ከዚህ በላይ ሽንፈት የለም። እግዚአብሔር ይመስገን። በቃ አሁን አንድ ኦርቶዶክሳዊ ገድል ተአምር ድርሳን የሚባለውን ሲሰማ አይደለም በውን በህልም ራሱ የሚቃዡበት ርዕስ እንደሆነ ነው የማስበው። ዓላማችን ምን ነበረ? እንዲህ ነበረ። እግዚአብሔር ይመስገን። በቃ ይሄ ነበረ። ወንድምነት ከድሮም ጀምሮ ስትገልጠው የነበረው ዓላማ ህዝቡ እንዲሸማቀቅባቸው ነው። ትምክህት የሆነ ትምህርት የሌላቸው ናቸው፣ ህይወት የሌለባቸው አስተምሮቶች ናቸው ነው እየተባለ የነበረው። እሱን ነው እያየን ያለ ነው። ቤተክርስቲያናቸው ሳታፍር ቤተክርስቲያናቸው ባዘጋጀቻቸው መጽሐፍቶች የወንጌል አማኞች ፊት ቀርቦ እነኝን መጽሐፍቶች ዲፌንድ ማድረግ የሚችል ሰው የለም። በቃ እግዚአብሔር ይመስገን። ይቀጥላል። ዓላማችን ይሄ ነው። አሁን ያነሳውን እንዲሁ ዲቤቱ ላይ ያው ማታም አይተነዋል ልጁን። እሱን ነው በደንብ በግልጽ ክሊር ያደረገው። ቴንኪው። በተለይ ለመውጣት ሰበብ እየፈለገ መሳደብ ጀምሮ ነበር በመሃል እና በራሱ በጥያቄ ሰዓት ላይ ርዕስ ይፈልግ ነበረ ለመውጣት ማለት ነው። እና ታግሰከዋል። ቴንኪው ብራዘር። እንዲህ ነው መሆን ያለበት። በቃ ይሄው ነው። ይሄንን ያየ ነው። በራሱ ጥያቄ ሰዓት የነበረችው 3 ጥያቄ ነበረች። እሷን 3ቷን ጥያቄ እንደምንም ብሎ ጠየቃት። ከዛ በኋላ ያለው ድል ሌላ ጥያቄ አልያዘም ልጁ። የነበረችው 3ቱ ጥያቄ ናት። እሷን ጨረሰ። ሰዓቱ ረዘመበት። ሲቀጥል ደግሞ ያንተ የጥያቄ ሰዓት ነው የሚሆነው፣ ረጅም ሰዓት ነው የሚሆነው። ለሱ ሊወጣው አይችልም። ስቃይ ነው። ስለዚህ ያለው ስቃይ ነው ወንድምነት፣ በጣም ስቃይ ነው። ምክንያቱም ለመጠየቅ እንኳን ረዝሞበታል አይደለም ሊመልስ ማለት ነው። ስለዚህ ያለው አማራጭ ምንድነው? እሱ ሰበብ ፈጥሮ ለመውጣት ሞከረ። እሱ አልተሳካለትም። ከዛ ቀጥሎ ያለውን ሰዓት ደግሞ ራሱን ማውጣት ካልቻለ ሌላ ሰበብ የለውም። እርግጠኛ ነኝ ብዙ ነገሮችን ቢያወራ ማንም ያስወረደው እንደሌለ ገብቶታል። የፈለገ ነገር ቢያቀርብ ማለት ነውና ራሱን ማስወረድ ነበረበት። እሱን ያደረገው ምንድነው? መልእክታችን ፕሊስ ከጨለማ ውጡ። ወንጌል አይቀለድበትም። ያድናል የምትሏቸው ጉዳዮች ራሱ ገና አላዳኗችሁም። ብሩክ ያንሱታል። ያልዳነ ሰው ነው እኮ አሁን ከዳነ ሰው ጋር የሚያወራው። አይገርምም? ህይወት የሌላችሁ ሰዎች ናችሁ። ታውቁታላችሁ። ቁርባን ያድናል ትላላችሁ፣ ግን በቁርባን የዳናችሁ ሰዎች አይደላችሁ። ጥምቀት ያድናል ትላላችሁ፣ በጥምቀት የዳናችሁ ሰዎች አይደላችሁ እኮ። ስለ መዳን ኦርቶዶክስ ለማውራት በጣም ሩቅ ናት። ለምን? ገና አልዳናችሁም። ስለዚህ ዳኑ። አትሊስት እስቲ የሚያድን ወንጌል የሚያድን መልእክት ያዙ። ትግላችን እሱ እኮ ነው። አሁን ወንድምነት ቢያወራ ኢየሱስ ያድናል እያለ እየተከራከረ ነው ያለው። ወዳጃችን ነው ኢየሱስ አይደለም የሚያድነው፣ ከቄስና ከዲያቆን እጅ የምትቀበለው ቂጣና ወይን ነው እያለ ነው የሚከራከረው።
የወንጌል አማኞች ልዩነቱ ይሄ ነው። እኛ ኖ የሚያድነው ስለ ሰው ልጆች ኃጢአትና በደል በመስቀል ላይ ዋጋ የከፈለው ቅዱሱ የእግዚአብሔር ልጅ ኢየሱስ ነው ትግላችን። እነሱ ኖ ኢየሱስ አይደለም የሚያድነው ውሃ ነው ይለዋል። ኖ የሚያድነው ከቄስና ከዲያቆን እጅ የምትቀበለው ህብስት ነው ይለዋል። ትግላችን እኮ እንደዛ ነው። መጽሐፍ ቅዱስ ያድናል ብሎ የነገረልን ሐዋርያቶች የመሰከሩልን የናዝሬቱ ኢየሱስ ክርስቶስ ነው። ከኢየሱስ ውጪ ሊያድንና ሊታደግ የሚችል አንዳች ኃይል የለም። እግዚአብሔር አንድያ ልጁን ነው የሰጠው። ውሃ አልሰጠም፣ ሌሎች የሚያድኑ ነገሮችን አልሰጠም። እና ወንጌሉ ይሄ ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ራሳችሁን ከዘላለም ፍርድ ከእግዚአብሔር ቁጣ አድኑ። መልእክታችን ይሄ ነው። ጸጋና ሰላም ይብዛላችሁ። እሺ ተባረክ ወንድምነት፣ ጸጋ ይብዛልህ። እህትዬው አለሽ? ወንድምነት መክፈት ትችላለህ እንዴ አንተ? አልችልም ወንድምነት አልችልም። ካለህ ግን ትንሽ መቆየት እንችላለን። አንተ ዞር ብትል ትንሽ ሪላክስ ማድረግ ከፈለግ ከስራ ካገኝ። እሺ ኦኬ። እህትዬው ካለሽ መናገር ትችላለሽ። በቃ እኔም ጋር ሰዓቱ ሳላውቀው ሄዷል። ኦኬ መሲ ስራ ነች መሰለኝ። እሺ ወንድምነት ሰናይ አለ? ኤርሚ ያለው ሰላም ናችሁ? እንዴት ነህ? ጌታ ይመስገን። ዛሬ ምንም አልተኛንም፣ ቁጭ ብለን እያየን ነበር። ጌታ ይባረክ። እኔ እኮ ዲቤት ነው ይሄኛው ወይስ ዲባንክን አልገባኝም። ጌታ ምስክሬ ነው። የሚገርም ነገር ኤርሚ እስካሁን እየሮጠ ነው። እኔ በመንፈስ እያየሁት ነው። ጌታ አልቆመም። በቃ ልጅ ለምን ቁጭ ብለን ካየነው አሁን በእውነት እንደ እግዚአብሔር ቃል ቁጭ ብለን ብንመለከተው ምንም ሌላ የሚገርም ነገር የለውም። በቃ ሮሜ 10:17 ከትናንትና ማታ ጀምሮ ነው በጣም እየተከታተልኩት ነበር። ዮሐንስ 3:16 ሮሜ 3:7 ከዛ የመጨረሻዋ የፈረደባት ያችኛዋ ደግሞ እየደጋገመ የሚያነሳት የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና ዮሐንስ 6:53 በጣም ረግጦ የያዛቸው ቦታዎች ናቸው። 5 ጥቅሶች ናቸው። ከአምስቱ የተገኘ ተሰብስቦ የወጣው ጥያቄ ደግሞ 3 ነው። 20 ደቂቃ ሲል ሳቄ መጥቷል። እኔ ቤካን አቋርጬ ኧረ 2 ደቂቃ አድርገውለው ነበር፣ ከሁለትም የሚያንስ በቃ ከዛ በላይ የለውም። እና ሌቭሉ ነው ልጁ በጣም እውነት ገና ብዙ ወንጌል ይቀረዋል። እንደውም በጴንጤ ሳይድ የሆነ ነው የሚመስለው ልጁ ጴንጤ የሚከራከርበትን ይሄ በቃ አንኳር የሆኑትን ጥያቄዎች ይዞ ነው የመጣው ራሱ። እና በጣም እኔ ገርሞኝ ነው እንደውም ይሄ በቃ ያመነ ነው ብዬ ልቤ ያምነው ነበር። ግን ጌታ ይባረክ። ያው በኋላ ቢነሳ ኤርሚያስ ጋር ሙሉ መጋዘን መጽሐፍ እንዳለ አላወቀም። ግን ያው ምንም ማድረግ አይቻልም። ጌታ ዘመንህን ይባርክ። ከጠዋት ጀምሬ በዛኛውም ጉዳይ ልናገር ነበር ቁጭ ያልኩት፣ ግን ያው እህቶች ወንድሞች አብራርተውታል። እንትን አይደለም። እኔ አንድ አድቫይስ የማደርገው ነገር እንደ ቲክቶክ እንደ ሶሻል ሚዲያ በማየው ነገር ብዙ ጊዜ ታየኛለህ። እኔ እመጣለሁ ወንድሞች ቤት አልቀርም። ግን አብዛኞቻችን ክርስቲያኖች ግን በቃ ቤት እንለይ። በቃ በጣም ብዙ ቦታ ላይ እየሄድን እየተሰገሰግን ስለምንገባ ነው ይሄም አሉባልታ የሚመጣው። እና ወንድሞች አሉ ለጥያቄ ቤካ አለ፣ ብሩኬ አለ፣ ዳኒ አለ፣ መሲ አለች፣ እንደዚህ መርሲ አለች። ቤት ሲከፍቱ ጥያቄ ያላችሁ ሰዎች፣ ኮንክሪት የሆነ ጥያቄ ያላችሁ ሰዎች እኔ ካለኝ ቤካን አልቀውም። ሁል ጊዜ ጠይቀዋል። ሁል ጊዜ ዳኒን ጠይቃለሁ፣ አንተን ጠይቃለሁ፣ ብሩኬን ጠይቃለሁ እና መልስ አላጣንም። ስለዚህ ለመስማት ብቻ ይሁን አካሄዳችሁ። ግን እዛ ገብቶ ግን ራሱ ወንድሞች ሲሰደቡ መስማት ራሱ ያማል። እኔ ብዙ ጊዜ በውስጥ የጻፍኩላቸው ልጆች አሉ፣ እውቀቱ ከሌላችሁ አትግቡ፣ መጠየቅ ያለባችሁ ወንድሞችን ጠይቁ ብዬ እመክራለሁ እንደ ወንድም። ጸጋ ይብዛላችሁ። ተባረኩልኝ። በእውነት ብርክ በል ኤርሚዬ፣ ዘመን ይባረክ። ተባረክ ወንድምነት። ቴንክ ዩ። ጸጋ ይብዛልህ። ቤካ እሺ። ቤካም አይ ቲንክ ስራ ላይ ነው መሰለኝ እነሱ ጋር ቃል ስለሆነ አቤት አለ ያለ ባይ በቃ አንተም እረፍት አድርግ። በእርግጥ አይመጣጠንም ዲቤት እውነቱን ያለው ልጁ ቁጭ ብሎ መማር ያለበት ከሁለት ጥቅስ አያልፍም፣ አይዘልም። 2 ጥያቄ ነው ያለው፣ 3 ጥያቄ ያው አንዱ ጥያቄ 4 አባቶ ራሱ ማያርሱ የሚጠይቀው እና ልጁ ወንድምነት ይመጥናል ብዬ አልነበረም የተቀበልኩትኝ።
ምን የሚል ፖለቲካ ሊሰራ ነበር የፈለገው? እኔ የተረዳሁት ያው ቤቱ ድረስ እንኳን እየሄድን እንዲህ ቤት እናድርግ ብለን ስንለው አያደርግም ብሎ የሚል ፖለቲካ ሊሰራ ነበር የመጣው። ለዛ ነው የተቀበልኩት እንጂ እንደማይመጥንማ አውቀዋለሁ። ምንም ዜሮ እውቀት ችግር የለውም። እኔ አይመጥንም ብዬ ስለምንድን ነው አንተ ዲቤት ማድረግ ልክ አይደለም ማለት ሳይሆን ልጁ አቅሙን አላወቀም ነው። አቅሙን አላወቀም። ልክ ነው። እሱም ነው እኔ የምለው። ያ ሰው መማር ነበረበት። ግን ያነሳቸው ነገሮች አሉ እዛ ላይ በኋላ ቢሆን ይካሄድበታል ብዬ እኔ አስባለሁ። በተለይ አንዲት ቤተክርስቲያን ብሎ ምንም ደጋግሞ የሚያስጨዋት ነገር አለና ያቺ አንዲት ቤተክርስቲያን ያልዳኑ ሰዎች መሰባሰቢያ ናት ወይ? ኦኬ፣ ያልጸደቁ ሰዎች መሰባሰቢያ ናቸው። ወደ ጌታ ማለት ቢሄዱ እርግጠኛ በማይሆኑባት ቤተክርስቲያን ውስጥ ተቀምጠው የጌታ ቤተክርስቲያን ያቺ አንዲቷ ቤተክርስቲያን ብሎ ማለት መናገር ይቻላል የሚለው ነገሮች መነሳት አለባቸው ብዬ አምናለሁ። ሁሌም አቲክ ከብሩክ ጋር እንደምንስማማው ሀሳብ አለ። እኔ ኦርቶዶክስ ተዋህዶ ቤተ እምነት እንጂ ቤተክርስቲያን ብዬ እኔ አላምንም፣ አልቀበልም። ቢኮዝ ቤተክርስቲያን ተብሎ ሌላ ነገር ይኖርበታል ብዬም ስለማላምን እና ወንድማችን ያነሳቸውን ነገሮች በኋላ ላይ ሊካሄድበት ብዬ ነው ያስባለሁ። ወንድምነት ተባረክ፣ ጸጋ ይብዛልህ። ግን አስቅኝ ነው፣ በጣም ነው የሚያስቀው። ዳኒሻ የኛ አውቀን 20 ደቂቃ የሰጠነው ምናልባትም አይታወቅም የሚለቃቸው ምናምኖች ነገር ካለም በዚያውም ሪላክስ አድርጎ እንትን ይለን 20 ደቂቃ የሰጠነው። ዳኒሻዬ ተባረኩ። ቴንኪዩ ቤካይ፣ ተባረክ፣ ጸጋ ይብዛላችሁ። በቃ ለያችሁ ነው ወንድምነት። እሺ ብርኬ እኔ ቤተ እምነት ብዬ አላምንም። እኔ ማህበር ነው ብዬ ነው ማምነው። ምክንያቱም ሰዎች ተሰብስበዋል በዛ ስፍራ ላይ፣ ግን ህይወት የሌላቸው ሰዎች ናቸው እና ህይወት የሌላቸው ሰዎች ክርስቲያኖች ተብለው ስለማይጠሩ እኔ ቤተ እምነትም ብዬ ሳይሆን ማህበር ብዬ ነው ማምነው ማለት ነው። እና ለዛ ነው ወደ ህይወት እንዲመጡም ጥሪ የምናደርግላቸው። በዛ መካከል ግን የዳኑ ሰዎች ግን እንዳሉ አውቃለሁ፣ በደንብ ነው ማምነው። የክርስቶስ ኢየሱስ የአካሉ ብልት የሆኑ ሰዎች ወንጌልን የሚሰብኩ አሉ በዛ። ህብረቱን ግን እንደ ህብረት ስንመለከት ግን ማህበር ነው እንጂ ክርስቲያኖች ወይ ደግሞ የአንዲቷ ቤተክርስቲያን ተብሎ ሊነገር የሚችል አይደለም። የዳኑ ሰዎች ግን አሉ። በእኛ መካከል ያልዳኑ ሰዎች እንዳሉ፣ በእነሱ መካከል ደግሞ የዳኑ ሰዎች አሉ። ቤተክርስቲያን እኛ ያለንበት ቦታ ብቻ ነው። ተባረክ ወንድምነት፣ ጸጋ ይብዛልህ። እንግዲህ ልብ ያለው ልብ ይበል። መጽሐፍ ቅዱስ እጃችሁ ላይ ያለ ሰዎች መጽሐፍ ቅዱስን አንብቡ፣ የሌላችሁ ሰዎች መጽሐፍ ቅዱስን ግዙ። ከጌታ ከኢየሱስ ክርስቶስ ውጭ ሌላ ሊያድን የሚችል በላይ በሰማይ በታች በምድር የተወራልን የተነገረን የተሰበከን ማንም የለም። ካለም በሙሉ ውሸት ነው። ኢየሱስ ብቻውን ያድናል። ኢየሱስ ጌታ ነው። ለዚህ ነው ወንጌል ሁሉ ቀን ያሸንፋል። ወንጌል በመንፈስ ቅዱስና በኃይል በቦልድነስ የምትሰብከው ኢየሱስን ይዘ እንኳን በዚህ ትውልድ ፊት አይደል በማንም ፊት የማናፍርበት ነው። በማንም ፊት አልኩ። በእኛ ስራ ላይ ተስፋ ቃል ለሚጠይቁን ሁሉ መልስ ለመስጠት የተዘጋጃችሁ ነው ብሎ እንዳለ የእግዚአብሔርን ቃል ታጠቁ። የወንጌል አማኞች ወንድሞች እናቶች ቸርች ሂዱ፣ ትምህርት ተማሩ፣ ጉባኤ በቅዱሳን ህብረት የመጽሐፍ ቅዱስ ጥናት ተሳተፉ። በግላችሁ መጽሐፍ ቅዱስን አንብቡ፣ አጥኑ። በእውነተኛ ህይወትና በእውነተኛ ትምህርት ራሳችሁን ጠብቁ። ጸጋና ሰላም ይብዛላችሁ። ተባረኩ። ሰላም ሁኑ። ኤርሚነት ወንድምነት፣ አቤት አቤት። አይ እኔ ቤተ እምነት ያልኩት ምንድነው ልክ እንደ እስልምናው እንደ ቡዳ ሌሎች ቤተ እምነቶች እንደማለት ነው እንጂ ያው ነው። የሌሎችም ስብስብ ማህበር ነው። ማህበር ነው። የዘላለም ህይወት የሌላቸው ማለት ነው። የሌላቸው ቤተ እምነቶች ልክ እንደ ቡዳ እንደ ቡዲዝም በለው ዋሬቨር ከክርስትናው እምነት ውጭ ያሉት እንደሱ ነው እንጂ በጭራሽ እነዚህማ ሊቆጠሩ ማይችሉ ናቸው። ተባረክ ወንድማችን።